ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ያጨበሬውና የሄርሜላ ወንድማ ማለት ነው ሩታ በሄርሜላ ላይ እየተጫወተች ነው። ሄርሜላን አውቀው እየሸወዳት ነው። ሩታና ፍቅር በጣም እንደሚግባቡና ግንኙነት እንዳላቸው በደንብ ጠንቅቄ ነው ማውቀውና እህቴ ደግሞ ከሀገር ማስወጣት አለብኝ ሲል በአዲስ ቪዲዮ መጥቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ፣ ለምትሰጡኝ ኮሜንት ከልብ አመሰግናለሁ። እና እኔ የሚገርመኝ ነገር ማለት ነው በመጀመሪያ የቡታጀራ ዩቲዩበሮች ማለት ነው የሴትን ክብር ዝቅ ከፍ ካላረጋችሁ ሌላ ስራት መስራት አትችሉም ወይ? የኔ ጥያቄ ማለት ነው። ሲቀጥል በህይወታችሁ ማለት ሩታ ባትኖር ኖሮ ሄርሜላ ማንም አያውቃትም ነበር፣ እናንተንም ማንም አያውቃችሁም ነበር። ገባችሁ አይደል? ሩታ የፈለገች ነገር ብታረግ ለራሷ ብቻ አይደለም ሄርሜላም እየሰራች ነው። ሄርሜላም እየሸቀለች ነው ማለት ነው። ሲቀጥል ሄርሜላ እየተጫወቱባት ነው። ሄርሜላ ህፃን ልጅ ናት እንዴ? መጀመሪያም እኮ የመጣችበት እኮ ተገቢ መንገድ እኮ አይደለም፣ ትክክለኛ መንገድ እኮ አይደለም። የሰውን ትዳር ስትበትን ማለት ነው። ትላንትና ጀግና አንቺ ጎበዝ ቀጥይበት እያላቻት አልነበረ? ዛሬ ፍቅር መታ ወይም ከሩታ የሆነ ግንኙነት ኖራት ወይም ደግሞ ሩታና አብርሽ ለማስታረቅ ብትመጣ ለምን ተቃጠላችሁ? ትላንትና ይሄንን ነገር ስትሰራ እኮ ሄርሜላ አብርሽ ይጫወትብሻል እኮ ተይ፣ አያዋጣሽም፣ እኛ እንደዚህ አይነት ስራ አትግቢ ብላችሁ ከአንዱም ሁለትም ለምን አልመለሳቻትም? ስንት ጊዜ ነው ሄርሜላ ከሀገር የምትወጣው? ስንት ጊዜ ነው ሄርሜላ የምትጠፋው ማለት ነው? እየሄዳችሁ እየመጣችሁ የሩታን ስም ለምንድን ነው የምታጠፉት? የሚገርመኝ ነገር ማለት ነው በሩታ እየሸቀላችሁ በሩታ ገቢ እያገኛችሁ ማለት ነው እያንዳንዳችሁ። እኔ ደግሞ እየገረመኝ ማለት ነው የሄርሜላ ወንድም ነው ማለት ነው። ለእህትህ እንዴት እንቆረቆራለህ እንዴ? እህትህን እንደዚህ በጣም ነው እንዴ የምትወዳት? ለገቢ ብለህ ነበር እኮ ለዶላር ብለህ ነበር እኮ እህትህን ስትሸቅላት የነበረው እንጂ አብርሽ ገና ትዳሩ ሳይፈታ ሚስቱ ከአራስ ቤት ሳትወጣ ወደ እሷ ጋር ሲሄድ አራስ ቤት ቁጭ ብላ ማለት ነው እንደናንተ እናሰባውና ያን ሁሉ ጉድ ስታረጋት ምን መልካም ነበረ? ጥሩ ነበረ? ዛሬ ሩታ እኮ ሄርሜላን አይደለም በትትና ይዛት በጸባ ይዛት ይቅርታ ጠይቃት እንኳን እኮ ሌላ ነገር ብሰራባት እኮ በሩታ አይፈረድም። ለምን? የዘራችሁ ነው የምታጭደው። ትላንትና እያናት አልነበረ? ሄርሜላ ታይ ይቅርብሽ፣ አብርሽ ላንቺ አይሆንሽም፣ ለሩታ ያልሆነ ላንቺም አይሆንሽም። አሁን እኮ ለሩታም ለሄርሜላም ለማናቸውም አልሆነም እኮ። ይሄ እናንተ የሩታ ጥፋት ሳይሆን የሩታ መጫወት ሳይሆን የሩታ መሸወት ሳይሆን የእናንተ ጅላጅል ናቸው ማለት ነው። እውነት እኔ እንጃ የኔ ምኞት እንደው ተሳክቶ ማለት ነው ሩታን እንደዛ ያረጋችኋት ስዘቀዝቋት ስሰድባት፣ በተለይ ይሄ አሚሮ የሚባል ጫበሬ ራሱ ማለት ነው ሩታ እኮ ነው ትዝ ይላችኋል። ሩታ እኮ ነው ያሳደገችው። ሩታ ነበር እኮ ሼር የምታረግለት። ሩታ ቤት እብዶ ነው ገብቶ እኮ ነው ትዝ ካላችሁ ማለት ነው ዩቱብ መስራት የጀመረው ማለት ነው። አብርሽ ማለት ሩታ ባትኖር አብርሽ አይኖርም። ልንገራችሁና ማለት ነው እዚህ ኢትዮጵያ ውስጥ የሚሰሩ ዩቲዩበሮች ማለት ነው ጥንድ ሆናችሁ ካልመጣችሁ ወይም ደግሞ እንደዚህ ውሸት አውርታችሁ ካልመጣችሁ ማንም ዞር ብሎ የሚያያችሁ የለም ማለት ነው። በተለይም ደግሞ የቡታጀራ ዩቲዩበሮች አይምሯችሁ በውሸት ተሞልቷል። በቃ ውሸትን አውርታችሁ ብርን መስራት ነው እንጂ የምታውቁት ሀቂቃን ነገር አውርታችሁ ትክክለኛ ነገር አውርታችሁ ብርን መስራት አትችሉም። ስለዚህ እኔ የሚያናድደኝ ነገር ቢኖር ማለት ነው ሁልጊዜም እየመጡ ሩታ ከላሉ በቃ ቪዲዮ አይሰሩ። ለምንድን ነው የማሰሩት? አንድ ወንድ እኮ ጀግና ከሆነ ጎበዝ ከሆነ በራሱ የሚተማመን ከሆነ የሩታን ስም አለመጥራት። ገባችኋ? ሩታን ሳታነሱ በትክክል የራሳችሁን ስራ ሰርታችሁ መሄድ እኮ ትችላላችሁ። ነገ ከነገ ወደ አትበል። የሄርሜላን ወንድም ቢሆን ከሀገር አስወጣት እስቲ። አሁንም ቢሆን ገድባት። ሄርሜላ የምትሰሪው ነገር መጥፎ ነገር ነው ጥሩ ነገር ነው ወይ የትኛው ነው ትክክል ብላችሁ ለምን አትነግሯትም ማለት ነው? እዚህ እየመጣችሁ ሩታ ላይ አፋችሁን አትክፈቱ። እውነት ነገም ቢሆን ዛሬም ቢሆን ሩታ ሁሌም መሪ ናት ማለት ነው። ይሄ 2 አመት ሊሆናት ነበር እኮ ስንት ወንደላጤ ተሰብስቦ ስንት ወንድ ተሰብስቦ ሊጥላት ነበረ። ለማንኛውም ውድ ቤተሰቦች የነበረን ቆይታ ይሄን ይመስላል።